አደይ ድራማ በክፍል 41 ዴቭና አደይ ስለተፋቀሩ ፍቅር ራሷን ለማጥፋት መድኃኒት ልትወስድ ስትል ነው እንግዲህ የመጨረሻው ፓርት። ሰው ፍቅር ይህን መድኃኒት ወስዳ ራሷን ታጠፋለች። ማንም አይወደኝም፣ ማንም አይፈልገኝም፣ አባቴ እንኳን ስለኔ አይጨነቅም፣ ለኔ የሚጨነቅልኝ ሰው የለም፣ እናቴም ወንድሜም ለኔ የሚጨነቅልኝ ሰው የለም፣ ሁሉም ሰው ጠልቶኛል፣ ስለዚህ ራሴን ማጥፋት አለብኝ እያለች ነበር። አባቷንም ደውላ ወደ አንተ መምጣት ፈልጋለሁ ስትለው ስልኩን ጆሮዋ ላይ ነበር የዘጋባት። እናቷንም አደይ እዚህ ቤት ትውጣልኝ ብላ ጠይቃት ነበር። ባርኮትንም እንደዛው። ግን ሁሉም አደይ እዛ ቤት እንዳትወጣ አንቺ ጸባይሽን አስተካከይ በማለት እንግዲህ ሁሉም ሰው እሷ ላይ ጫና አድርጎባታል ማለት ነው። ሶ ፍቅር ምን አይነት ውሳኔ ልትወስን ትችላለች? እዛ ቤት ልትወጣ ወይ ልትጠፋ ትችላለች፣ ወይስ ደግሞ ፍቅረኛዋ ሰራተኛ አፍቅሮ ቤት ውስጥ እያየች መኖር ትችላለች? እንደዛ አትችልም። እንደዛ ስለማትችል ነው እንግዲህ መድኃኒት ለመውሰድ እየተዘጋጀች የነበረው። በሌላ በኩል አደይና ዴቭ ፍቅር ሊጀምሩ መንገድ ላይ ናቸው። ዴቭም ደስተኛ ሆኗል። አደይ ፊት እየሰጠችው ነው። ዴቭም እንግዲህ አደይን እየሳማት ነበረ። ሁለቱ ሰዎች እየተሳሳቡ ነው፣ መቀራረብ ጀምረዋል። በሌላ በኩል ለምለም ናት። ለምለም እንግዲህ ኤላ ከሀገር ሊወጣ እንደሆነ ስትሰማ እንግዲህ ቤቱን ለቃለት ወጥታ ነበረ። ለኔ አትጨነቅም፣ አታስብልኝም፣ ስለዚህ ከዚህ ቤት መውጣት አለብኝ በማለት እንግዲህ ትታወታ ነበረ። በዛ መሰረት እንግዲህ ለዴቭ አደራ ሰጥቷት ነበረ። እንግዲህ ለምለምን ወደ እናንተ ቤት አምጧትና በሰራተኛ መልክ ትቀመጥ፣ ገንዘብ እኔ በየወሩ ልካለሁ፣ ሰራተኛ ናት ብለህ የአደይ አጋዥ ናት ብለህ እናንተ ቤት አስቀምጣት ብሎት ነበር። እንግዲህ እንዳለው አድርጓል ዴቭም። ነገር ግን ቤት ውስጥ መመለሷ ለሊዲያ በተለይ የራስ ምታት ሆኖባታል። በየደቂቃው መጣላትና መጋጨት፣ የለችም ጠፍታለች፣ ኤላና ለምለም ተለያዩልኝ በራሳቸው መንገድ ብላ ሊዲያ በጣም ደስ ብሏት ነበር። ነገር ግን ተመልሳ እንደመጣች ያውም ደግሞ እነሱ ቤት መኖር እንደጀመረች ስትሰማ እብድ ነው የሆነችው። ፍቅርንም እየጨቀጨቀቻት ነበረ። አንቺ እንዴት ልትፈቅጂ ትችያለሽ? አደይን እንዴት ስትጮሂባት እንዳልነበር ሁሉ እንዴት ለምለም እዚህ ስትመጣ ዝም ትያለሽ? የኔ ስለሆነ እኔ እንደማልፈልጋት ስለምታቂ ነው ዝም ያልሻት እንግዲህ እያለች እየተናቆሩ ነው ማለት ነው። እንግዲህ አደይ ድራማ በዛሬው ክፍል ጸብ በጸብ ነው ከአደይና ከዴቭ ውጭ። እንግዲህ የአደይ ደግሞ የሚወዳት ልጅ ንጉስን መንገድ ላይ አግኝቶት ነበር። ዴቭ እንግዲህ ከረባብቶ ጥሎት ነበረ። በግድ ሊያናግራት ፈልጎ ነበር። ነገር ግን ዴቭ ስለደረሰላት እንግዲህ ከመያዝ ከማገት አስጥሏታል ማለት ነው። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ አደይ ድራማን ክፍል 41 ነው ይዤላችሁ የመጣሁት። በክፍል 42 የሚፈጠሩትንና በ41 የተፈጠሩትን ነው ልነግራችሁ የምፈልገው። እንግዲህ አደይና ዴቭ ፍቅር ሊጀምሩ ነበረ። ባለፈው እንግዲህ ሌላ ቦታ ሄዳለሁ አንቺ እሽታሽን ካላገኘው እዚህ ቤት እወጣለሁ ብሎ ዴቭ እንግዲህ ትልቅ እርምጃ ወስዶ ነበረ። አደይም እንግዲህ እዚህ ቤት ከወጣህ ማን አለኝ እኔ ብቸኛ እንደሆንኩ እያወቅኩ ለምንድን ነው ትተኸኝ የምትሄድ? አትሄድ ላስብበት ብለው ነበር። እንግዲህ መንገድ ላይ ለምለምን አግኝተው ደግሞ ወደ ቤት መልሰውታል ማለት ነው። ዴቭና አደይ እንግዲህ ፍቅር ሊጀምሩ መንገድ ጀምረዋል ማለት ነው። ወደፊት እንግዲህ አደይና ዴቭ ፍቅረኛሞች ሆኖ ቤት ውስጥ ሲኖሩ ፍቅር ምናልባት ራሷን ካጠፋች ወይ ከዛ ቤት ከወጣች ዴቭና አደይ በሰላም ይኖራሉ ነው ብዬ ነው ማስበው። ለምለም ደግሞ የነሱ ሰራተኛ ሆና በሰራተኛ መልክ ገንዘብ ይከፍላታል ማለት ነው። ሊዲያ ኤላንም ሳታገኘው ለምለምንም እዛ ቤት እያየች ልክ እንደ ፍቅር ልትቃጠል ነው ማለት ነው። እንግዲህ ፍቅር እንደ ጠበቅኳት አይደለችም። በነገራችን ላይ እኔ አደይና ዴቭ ፍቅረኛሞች ሲሆኑ አደይ ላይ ምን አይነት ስቃይ ልታደርስባት እንደምትችል በጣም ከባድ ነው ብዬ ነበር ያሰብኩት። ነገር ግን እንዳየዋት ከሆነ ራሷን የበታችነት ስሜት ተሰምቷት ራሷን ደብቃ ማልቀስ ነው አማራጭ ያደረገችው። ክላሷን ዘግታ ማልቀስ ነው። ምግብ አትበላም፣ ውሃ አትጠጣም፣ ምንም ነገር ማድረግ አትችልም። ዴቭ ግን እንደፈለገች ትሁን፣ መኖር ከፈለገች ትብላ ትጠጣ፣ ካልፈለገች ግን የፈለገችውን ነገር ታድርግ በማለት እንግዲህ ፍቅር ላይ ጨክኖባታል ማለት ነው። አሁን ፍቅር በቃ እብድ ሆናለች ማለት ነው። ምክንያቱም የምትወደው ፍቅረኛዋ ከሰራተኛ ጋር ፍቅር ይዞት ያውም እሷ ፈቅዳለት ከእሷ ጋር ፈታ ዘና እያለ ነው። ያውም ደግሞ ውጭ ወስጄ ላዝናናችሁ እያላት ነበረ። ነገር ግን ለምለም ሁለቱንም ጉሮሯቸው ላይ እየቆመች ነው። ልክ እንደ አደይ ሊጨቁማት፣ አደይንም መጨቆን አይችልም ለምለም እዛ ቤት ካለች። ምክንያቱም ለምለም መብትና ግዴታዋን በደንብ ነው የምታውቀው። ሲሰድባት ዝም ብላ አይደለም የምትሰደበው፣ ሲሰድባት ትመልሳለች፣ ሲመቷት ትማታለች። እና
አሁን ለምለምና አደይ እየተጋገዙ ነው ማለት ነው። አደይ እጇን ስለታመመች አሁን ላይ ለምለም ሁሉንም ስራ እየሰራች ነው። ፍቅር በመጀመሪያ ስትመጣ ቤቱ የኔ ነው፣ በኔ ቤት አንተን ማን አዛዥ አደረገህ? ለምለም እዚህ ቤት መሆን አትችልም፣ ለሰራተኛ ከሆነ አደይ ትበቃናለች፣ እንድትመጣ አልፈልግም ብላ ነበረ። ፍቅር እንግዲህ መጀመሪያ እንዳባረረቻት አሁንም ቢሆን አላስገባሽም ብላት ነበር። ነገር ግን ባርኮት ዴብ አደይ ላይ እጇ ላይ ውሃ አውቀሽ እንደደፋሽባትና እንዳቃጠልሻት ለእናትሽ እናገራለሁ። ከዛ በኋላ ሰራተኛ እንዲፈለግ አድርጌ አመጣለሁ። ካለበለዚያ ግን አፍሽን ጭጭ አድርጊና ለምለም እዚህ ቤት ሰራተኛ ትሆናለች ብሏት ነበረ ማለት ነው። ምክንያቱም እናቷ ይሄን ነገር እንድትሰማባት አትፈልግም። አንደኛ ነገር እናቷ ይሄን ነገር ከሰማች አደይን እንደምትወዳት ስለምታውቅ ሰራተኛ ልታመጣ እንደምትችል በደንብ ታውቀዋለች። ሶ ያላት አማራጭ ዝም ማለትና ለምለምና አደይ እዛ ቤት እንዲኖሩ መፍቀር ነው። ካሁን በፊትም አደይን እንግዲህ ከዛ ቤት አስወጥታት ነበረ። ከዛ በኋላ ነበር እናቷ እንግዲህ እንድትመለስ ለምና ወንድሟና ዴብ የመለሷት ማለት ነው። ሶ አሁን ላይ አደይን የማስወጣት አቅም ቢኖራት ፍቅር አንድ ቀን ራሱ አታሳድራትም ነበር። ነገር ግን የማስረዳት አቅም የላትም። የእሷን መጥፎነት ስለሚያውቁ ሁሉም ሰው ለምንድን ነው እኔን የሚጠላኝ? ሁሉም ሰው ክፉ ነሽ ይሉኛል። ምን አገባኝ ነው የሚሉኝ። የራስሽ ጉዳይ ነው የሚሉኝ። ለምንድን ነው የማይወዱኝ የሚል ስሜት እየተሰማት ይገኛል ፍቅር። ነገር ግን በተደጋጋሚ መልስ የሚሰጧት ለምለምም ሊዲያም አንቺ እኮ የማይወዱሽ ሰው የማይፈልግሽ ሰው የማይቀርበሽ ክፉ ስለሆንሽና መጥፎ ስለሆንሽ ነው። ለሰዎች ጥሩ ከሆንሽና መልካም አስተሳሰብ ካለሽ ግን ሁሉም ሰው ይቀርብሻል። ስለዚህ ጸባይሽን አስተካከይ እያሏት ነበረ። ፍቅር እንግዲህ ክላሷን ዘግታ እያለቃቀሰች ነው። መጨረሻ ግን የወሰነችው ውሳኔ በጣም ከባድ ነው። ራሷን ለማጥፋት እንግዲህ መድኃኒት እየወሰደች ነበር ማለት ነው። የበታችነት ስሜት ተሰምቷታል። ፍቅረኛዋን ተነጥቃለች። አባቷን ስትደውልለት አያናግራትም፣ እናቷም አታናግራትም፣ ወንድሟም ጥሏት ሂዷል። ስለዚህ ቤቷ በሌላ በባዳ ተወርሶ እነሱ ማኔጅ እያደረጓት እሷን ባይተዋር ስላደረጓት አሁን ላይ የማይሆንና ከባድ ውሳኔ ለመወሰን ተገዳለች ማለት ነው። ሶ ፍቅር እንግዲህ ምን ታደርጋለች? ራሷን የሆነ ታጠፋለች ወይስ ያን ቤት ለቃው ትወጣለች? ካለበለዚያ ደግሞ ሁሉንም እያየች ሁሉንም ነገር ትውት አድርጋ ወደ ራሷ ተመልሳ ትቀጥላለች? መልሱን ለእናንተ በኮሜንት ትችላችኋለሁ። አደይና ዴብስ እንዴት ነው ፍቅራቸው ሊቀጥል የሚችለው? ምንም አይነት መሰናክል ሳይገባ አደይም የፍቅርን ጥላቻ ጭቅጭቅ ችላ ከዴብ ጋር ትቀጥላለች ወይስ ደግሞ ሌላ አማራጭ ትጠብቃለች? ለምለምስ እንዴት ነው ልትቀጥል የምትችለው እዛ ቤት? አደይ ሊዲያና ለምለም አይጥና ድመት ሆነዋል። በተለይ ሊዲያ ለምለም ላይ በስማም በጣም ከባድ ሆናለች። በተደጋጋሚ እየሄደች ትተነኩሳታለች። መግባባትም አይችሉም በጭራሽ። ሰው እንዴት ነው ሊዲያና ለምለም እዛ ቤት ተቻችለው የሚኖሩ? ዴብስ እንዴት ነው የነዚህን መጥፎ የአራት ሴቶች ጸባይ እንዴት ነው ችሎ ሊቀጥል የሚችለው? እዚህ ቤት ተስማምተው እንዲቀጥሉስ እንዴት ነው ማድረግ የሚችለው? መልሳችሁን በኮሜንት አስቀምጡልኝ። እንግዲህ ዴብና አደይ ፍቅረኛሞች እንደሚሆኑ እርግጠኛ ነኝ።